ዮዲት አቤት ይመጣ ቁጭ በይ እስኪ አንድ ነገር እንድታረጊልኝ እፈልጋለሁ እሺ ምን ላድርግልሽ የኔ እናት ባል ይወዶሻል አብረሽ እንድትተኝ ይፈልጋል እኔ አልፈልግማ ለምንድን ነው የማትፈልጊው ለምንድን ነው የማትፈልጊው ባሌ ምን ያንሰዋል ምን ይጎሏል አይመጥነኝም ብለሽ ነው እንደምታስቢው አይመጥነኝም እሱ አይመጥነኝም ብለሽ ነው የምታስቢው ምን ይጎሏል ባሌ ምንም ይጎለው ነገር አለ ንገሪኝ መመጠን አለ መመጠን ምን አመጣው አይመጥነኝም ብለሽ የማታስቢው ከሆነ ለምንድን ነው እሺ የማትይው ባሌ ፈልጎሻል አንቺ ደግሞ እሺ ማለት ነው ያለብሽ እሺ ብቻ አልፈልግም የተቀጠርኩት የቤት ስራ ለመስራት እንጂ አሁን ያልሽኝን ነገር ለማድረግ አይደለም የማትፈልጊውን ነገር ማን አድርጊ ያለሽ ሴትዮ ያምሻል እንዴ የማትፈልጊውን ነገር አድርጊ ብዬሻለሁ ከባሌ ጋር አብረሽ ደሪ ማለት ምን ማለት ነው እደሪ ነው እሱን ነው የማልፈልገው ለምንድን ነው የማትፈልጊው ለምን ባሌ ምን ይወጣለታል ለምንድን ነው ከሱ ጋር ማደር የማትፈልጊው ባንቺ ለመወደድ ባሌ ምን ያንሰዋል ንገሪኝ ምን ያንሰዋል ምንድን ነው የሚያንሰው ምን የሚያንሰው ነገር አለ ማነስ አይደለም ስለማልፈልግ ነው የኔ ጌታ ምንም የማይወጣለት ወንድ ነው የፈለገውን ነገር ሁሉ አደርግለታለሁ ምክንያቱም ስለሚገባው ባሌ የዚህ ዓለም ደስታ ሁሉ የሚገባው ሰው ነው አሁን ደግሞ ደስታው አንቺ ነሽ ስለዚህ እሱ የሚፈልገውን ነገር ሁሉ ታደርጊያለሽ ማለት ነው እንዴ ፀሐይ አለም ያሽ ምን ገርታለሽ እንዴ ጓደኛዬን ሰላም ለማለት መምጣት አልችልም ትችያለሽ ቡና ለፍላለሽ ቡና እንጠጣ ደስ ይለኛል በቃ አትግደረደሪ ደስ ይለኛል ለምሮ መግደረደረው ሂጂና ፊልኝ እሺ እባክሽ የማግዝሽ ነገር አለ አይ ትጠጫለሽ ዝም ብለሽ አለምዬ ይገርማል ግን በተሰደብሽበት በተወረድሽበት ቤት ሚስት ልትሆኚ ነው ለእግዚአብሔር ምን ይሳናል መዋረድን ቆጠረልኝ አስቻለ የት ነው ሄደው እስር ቤት አባዬን ልጠይቃቸው ሄዱ አባዬ ታሰሩ እንዴ አዎ ነግሬሽ ነበርኩ እንዴት ረሳሹ ፖሊስ እየመረመራቸው ነው እንጂ ታስረዋል አላልሽኝም እየመረመረ ነበር ከዛ ዮዲት ስትጠፋ እሳቸውን ይዞ ወደ ፖሊስ ጣቢያ አባዬ ኩራታቸው ቀርቶ እጃቸው ላይ ካቴና ገባ ወደ ፖሊስ ጣቢያ ሲወሰዱ ግን ምን አሉ ፖሊስ በካቴና ሊያስራቸው ሲል እባክህ አትሰረኝ ብለው ለመኑት በተከበርኩበት ሰፈር በካቴና ታስሬ ሲሄድ ያገኝ ሰው የሰማ ሰው ምን ይላል ብለው ሲያናገሩት ዝም ብሎ ይዛቸው ሄደ ሳያስራቸው ወይኔ አባዬ ያ ሁሉ ኩራት መንቀባረር ውሃ በላው ብቻ እንደዛ ቅስማቸው ስብር ብሎ ሳይ በጣም ነው ያሳዘኑኝ እውነት ነው በጣም ያሳዝናሉ ግን ሁሉም ሰው በሰፈረው ቁና መሰፈሩ አይቀርም የእጃቸውን ነው ያገኙት እኔ ምልሽ ዮዲት እንዴት ነች የት እንዳለች አላውቅም አስቻለው ያቅም አልጠየቅሽውም አልጠየቅኩትም የሚያውቅ አይመስለኝም የሚያውቅ ይመስልሻል በእርግጠኝነት ያውቃል እሱ ባይረዳት ኖሮ ይሄን ሁላ ቀን ከፖሊስ ተደብቃ መቆየት የምትችል ይመስልሻል የሆነ ቦታ ተደብቃ ነው ያለችው የምጸልየው ምን እንደሆነ ታውቂያለሽ ፈጣሪ እኛ ላይ ላደረገችው ነገር የእጇን እንዲሰጣት ምን ታስቢያለሽ የልትሄጂ ነው ስራ አለብኝ ስለምን ስራ ነው የምታወሪው ከባለ አምሮት የሚበልጥ ሌላ ምን ነገር አለ እዚህ ጋር እኮ ተቀምጦ የምታየው የኔ ባል ነው የኔ ያንቺ ስለሆነ እኮ ነው የጠየቅሽኝ ነገር ማላደርገው አንድ ወንድ ለአንድ ሴት እንጂ ለሁለት ሲሆን አይቻላል በእኔና ባንቺ ይጀመራል ደግሞ ለአንድ ጊዜ ብቻ ነው የሚፈልግሽ ለአንድ ጊዜ ብቻ ነው አይደል የምትፈልጋት አይደለም የኔ እናት ምን አለ አንቺን ብቻሽን ከምትሰቃይ ብታግዝሽ በየመሃሉ የኔ ወድ በጣም እኮ ነው የማፈቅርሽ ብቻሽን ልትጎጂ አልፈልግም እሷ ታግዝሻለች አንተን መንከባከብ ለኔ ክብር ነው ድካም አይደለም
አልፈልግም። በቃ ሌላ ሴት ትቅርብ። አይውድ አንቺ ለኔ እየተጨነቅሽ ለራስሽ መሆን አቁመሻል። ከዛሬ በኋላ ግን ላንተ የሚለውን ነገር አቁመሽ ለኔም የሚለውን ነገር ማሰብ መጀመር አለብሽ። ሁሉ ነገር ያንተ እኮ ነው የኔ ጌታ። እኔ ለኔ ብዬ የማስቀረው ምንም ነገር የለኝም። አይሆንም። እስከዛሬ ብዙ ለፍተሻል። አሁን ግን የምታርፊበት ጊዜ መጥቷል። ማረፍ ይኖርብሻል። ልንከባከብሽ ይገባል። እስከዛው ድረስ አንቺ ረፍት አድርጊ። እኔ ከሰራተኛሽ ጋር ሆናለሁ። ምንድን ነው የምታወሪው? እየቀለድሽ ነው? ለምንድን ነው የምቀልደው? እውነቱን ነው እየነገርኩሽ ያለሁት። የወዲት የለችም፣ አባዬም ታስረዋል። ቤቱም ሊሸጥ አይደለም አይደል? እናማ ቤቱ ባስቻለው ስም ነው የሚሆነው። ካስቻለው ጋር ከተጋባችሁ በኋላ ደግሞ ቤቱ ያንቺም ጭምር ነው የሚሆነው። አዎ አንቺ እውነትሽን ነው። አላሰብኩትም ነበር። ማሰብ ነበረብሽ። አስቢ ውስጥ ይህን የሚያክል ቤት ያንቺ ሲሆን ልጆችሽ ሲቦርቁበት፣ ወይኔ እንዴት ደስ እንደሚል። ደስ አለሻ? ላንቺም እንደዚህ አይነት ቤት እንድሰጥሽ ጸልይልሻለሁ። ቤቱ ቀርቶብኝ ፍቅረኛው በመጣ እኔማ ወንደሰንን ሳስታምም እማዬን ስንከባከብ ሳላገባ መቅረቴ ነው። ምን ማድረግ እንዳለብኝ ታውቂያለሽ? ምን? ሌላ ቤት መቀየር። ቆንጆ ወጣት ያለበት ቤት ውስጥ ገባለሁ። ከዛ ልጁን በፍቅር አጥምጄ የራሴ አደርገዋለሁ። ካደረግሽው በኋላ ቤቱን ልትወርሺው ነው? አዎ። ምን ታስቢያለሽ? ለምንድን ነው የምትስቂው? የሚያስቅ ነገር ነው የተናገርኩት? አይደለም። እና ለምንድን ነው የምትስቂው? ያምሻል እንዴ? እንደዚሁ ከመሬት ተነስተሽ ነው የምትስቂው ነው ወይስ እንዳንቺ የምፈቀር ሰው ያልሆንኩ ነው የሚመስልሽ? ኧረ አልመሰለኝም። ለምንድን ነው የሚመስለኝ? አልመሰለኝም ነው እንጂ እንደዛ ነው የምታስቢው። ያሰሪዬ ልጅ አይወደኝም፣ እንዳንቺ ቆንጆ አይደለሁም፣ እንደዛ ነው አይደለም የምታስቢው? አለምዬ ሙች በጭራሽ እንደዚህ አላሰብኩም። እንደዚህ አይነት ነገር ሀሳቤ ውስጥ አልመጣም። ባይመጣ ኖሮማ አትስቂም ነበር። ምን ያስቅሻል? የሳኩት ለምን መሰለሽ? ለምንድን ነው? አነጋገርሽ ነው። ሌላ ቤት ገባና ቆንጆ ያሰሪዬ ልጅ እንዲያፈቅረኝ አድርገዋለሁ፣ ከዛ ገባዋለሁ እኮ ነው ያልሽው። እና ቆንጆ ያሰሪ ልጅ ለማግኘት እኔ ምን ያንሰኛል? ምን? ኧረ እባክሽ የሆነ ነገርማ አስበሻል። ንገሪኝ፣ አትፍሪ። እንዳንቺ ቆንጆ እንዳልሆንኩኝ ነው አይደለም የሚሰማሽ? ፀሐይ እንደተፈቀረች ዓለም አትፈቀርም። ኧረ አልወጣኝም። አንቺ በጣም ቆንጆ፣ ስማርት፣ የምትወደጂ ደግ ሴት ነሽ። በሰላም ቡናችንን አፍልተን እንጠጣ። አልጠጣም። በነገር የተፈላ ቡና አልፈልግም። ደግሞ ልንገርሽ፣ በአንቺ ቀንቻ አይደለም የወንጀለኛ ቤተሰብ ነው ያገባሽው። አላደርገውም። እንዴ ለምንድን ነው የማታረጊው? ምን ችግር አለው? አልፈልግማ። ስለማልፈልግ። ለምንድን ነው የማትፈልጊው? ባሌ ምን ይወጣለታል? ምን ይወጣለታል ባሌ? እንዴ ቆንጆ ነው፣ ወንዳ ወንድም ነው። ምን ይጎላል? ይባል ምንም አይጎለውም። ጠረኑ፣ አይኑ፣ ሰውነቱ ምን ይወጣለታል? ይባል ምንም አይወጣለትም። የኔ ብቻ እንዲሆን ነበር የምፈልገው። የኔ ፍቅር ለምን የኔ ብቻ ግን አትሆንም? እሷ ትቅርብ። ከመሆን አንቺ ደግሞ ምንድነው አንድ ጊዜ ባወራነው ጉዳይ እየደጋገምሽ እዛው የምትመለሽው? አውርተን ጨረስን አይደል? አትናደድብኝ የኔ ጌታ። እንድትናደድብኝ አልፈልግም። ከተናደድክብኝ ጥለኸኝ ትሄዳለህ። ጥለኸኝ እንድትሄድ ደግሞ እኔ አልፈልግም። እሱን የማትፈልጊ ከሆነ ሰራተኛሽን አሳመኝልኝ። አንቺ ለምንድነው እሺ የማትይው? ለምንድነው እሺ የማትይው? ቆይ አልፈልግም። ለምን አባሽ ነው የማትፈልጊው? የደሃ ልጅ ተወደድኩኝ ብለሽ ነው? ምን መኮራቱ ነው? እየኮራሽ ነው? የኔ ጌታ ትቅርብ በቃ። እሷ እያት እስቲ አስቀያሚ እኮ ነች። አስቀያሚ እንኳን አይደለችም። እስኪ በደንብ ጮክ አድርገሽ ተመልከቻት። ሼፒ ነች፣ ከርቪ ነች። ታውቂያለሽ፣ እኔ ደግሞ ሼፒ የሆነች ሴት እወዳለሁ። እኔ ሼፒ አይደለሁም? ከመሆን ሼፒ እንኳን አይደለሽም። ቆንጆ ነሽ በእርግጥ ሼፒ አይደለሽም። ሼፒ ነኝ ብለሽ ነው እንደምታስብ? አዎ የኔ ፍቅር ስታስቢ ጎበዝ አይደለሽም ማለት ነው። አንዴ ሼፒ እኮ አይደለሽም። ፈጽሞ ዳል የሚባል ነገር አልፈጠረብሽም። እሺ የኔ ፍቅር
ዋናው እኮ ግን ያንተ ልብ ውስጥ ያለው እኔ ብቻ መሆኔ ነው። ሰውነት ምን ይሰራል? ሰውነት እኮ ምንም አይሰራም። ዋናው ልብ አይደለም? ስለሚሰራ መስሎኝ እሷን የወደድኳት። ለምንድን ነው ሼፕ ሆንሽው? ንገረኝ፣ ለምንድን ነው ሼፕ ሆንሽው? ንገረኝ። ቁጭ በይ ወዲት። እንዴ እንከባበር እንጂ ስነ ስርዓት ያዥ። እንዴ ልጅቱን ለምን ታሰቃያታለሽ? በዚህ አይነት መንገድ ፈጽሞ መሆን የለበትም እኮ። አምናና ፈቅዳ አስባበት መሆን ያለበት። እንዴ እንጀራ ፈልጋ አንቺ ቤት የመጣችን ጎንበስ ቀና የምትልን ሴት እንደዚህ ማድረግ ተገቢ ነው እንዴ? በፍጹም እንዲህ እንድታረግ ያልፈቅድልሽም። ባንተ መጣችብኛ። ለምንድን ነው የምትናደጁ? ለምን ደሞ አልናደደው? አለም ታውቁሻል ግን በምን የተነሳ እየተጣላን እንዳለ? በወንድ እኮ ነው እየተጣላን ያለ ነው። እኔና አንቺ ስንት ነገር ያሳለፍን ሰዎች በእንደዚህ አይነት ተራ ነገር እንጣላ? ቆይ አለም ሌላ የሆንሽው ነገር አለ? የሆንሽው ነገር አለ አይደል? ሌላ እንደምታውቂው ወንደሰን ለሕክምና ከሀገር ሊወጣ ነው። እማዬም አብረው ልትሄድ ነው እና እነሱ ሲሄዱ ምን ሊወጣኝ ነው ብዬ ነው። በጣም ነው የጨነቀኝ ብታይ ፀሐይ። እኔ ወደፊት ህይወት እያሰብኩኝ በጣም ጨንቆኛል። ምን ትሆኛለሽ? እስኪመጡ ትጠብቂያቸዋለሽ? እሱን ነው ያልፈለግኩት እኮ። ማለቴ እማዬን ማገልገል በጣም ደስ የሚለኝ ነገር ነው፣ ግን በጣም ጎበዝ። አሁን ገና ስለራስሽ ማሰብ ጀመርሽ። እኔማ ስለምትወጃቸው እድሜ ልክሽን እያገለገልሻቸው እንዳትኖሪ ነበር የፈራሁት። እንደምታውቂው የኔን እጅ የሚጠብቁ ቤተሰቦች አሉኝ። እዚህ ሰርቼ የማገኘው ገንዘብ ደግሞ በቂ አይደለም። እረዳሻለሁ። በጣም ነው ደስ ያለኝ። ስለራስሽ ማሰብ ስለጀመርሽ በጣም ደስ ብሎኛል። እንደ ልጅ አይሻለሁ ስለተባልሽ ልጅ ነሽ ማለት አይደለም። እማዬ ለኔ እንደ እናት ናቸው፣ ግን የተሻለ ኑሮ መኖር ሰርቼ መለወጥ እፈልጋለሁ። ኢትዮጵያ ውስጥ የሰው ቤት ሰርቼ የማገኘው ገንዘብ ራሴንም ሆነ ቤተሰቦቼን ለመርዳት አይሆንም። ለዛ ነው አረብ ሀገር ሄጄ መስራት ያሰብኩት። በጣም አሪፍ ሀሳብ ነው። ፓስፖርት አለሽ? አዎ። እኔም ፕሮሰስ ያስጀመረኝ ሰው አለ። እሱን አውራውና ከዛ እሱ ያስጀምረልሻል። እውነት? አዎ። ምን ችግር አለው? እህቴ እኮ ነሽ። እኔ እንዲያልፈልሽ ነው የምፈልገው። ግን ውጭ መሄድሽ እኔን ደስተኛ አያደርገኝም። ለምን? ምክንያቱም ሳገባ ማን ሚዜ ይሆነኛል? ራስ ወዳድ። ለአንቺ ሚዜ ለመሆን እኔ 4000 ብር እየተከፈለኝ ልኖር? ምን ችግር አለው? እህቴ አይደለሽ? ደግሞ ስቀልድ ነው። ሲጀመር የአንቺ ፕሮሰስ እስኪሳካ ነው ያገባለሁ። አሁን ቡናችንን እንጠጣ። ልጣደው? ሌላ ሰው ቤት ገብቼ ቆንጆ ትሰሚኛለሽ አይደለ? ባሌ የሚልሽን ነገር የማታደርጊ ከሆነ እገልሻለሁ። እሺ? ምን ማለትሽ ነው? አስኮረፍሻት እኮ። በዚህ ልክ ልትናገሪያት አይገባም ነበር። እንጀራ ፈልጋ የመጣችን ደፋ ቀና የምትል ልጅ እንዲህ ማድረግ ተገቢ ነው? ባንተ መጣችብኝ እኔ ጌታ። ባንተ እኮ ስለመጣችብኝ ነው። ምን ችግር አለው? ከሷ ጋር በሆነ የምደሰተው እኔ ነኝ እና የኔን ደስታ ፈልጊ። እውነት ነው። የኔን ደስታ ብትፈልጊ ኖሮ እሷን አታሳዝኛትም ነበር። በጣም ጨካኝ ሰው ነሽ። በፊት ሳውቅሽ ደህና ሰው ነበርሽ፣ መልካምም ሰው እንደሆንሽ አውቃለሁ። አሁን ግን ይህን ያህል ክፋትና ጭካኔ ከየት ነው የመጣው? አንተን ከሌላ ሴት ጋር መጋራት ስለማልፈልግ እንጂ ክፉኝ አይደለም የኔ ውድ። እኔ ክፉ ሴት ነኝ? ክፋት አይተብኝ ታውቃለህ? ክፉ ነገር አድርጌ አውቃለሁ? ስለማላውቅ እኮ ነው እንደዚህ እየሆንኩኝ ያለሁት። ስምሽ ቅድስት ነው። ለምን እንደ ስምሽ አትሆኝም? ስምን መላካ ያወጣውም የምለው ለዚህ ነው። ልክ ነህ፣ አጥፍቻለሁ። አዎ አጥፍተሻል። ከዚህ በኋላ ግን ጥፋትሽን እያየሁ እንዳላየሁ መሆን አልችልም። ፈጽሞ ልታገስ አልችልም። እና ምን ልታረግ? ከክፉ ሴት ጋር ቁጭ ብሎ ማውራት አልፈልግም። እንዳትከተኝ። ብትከተኝ ደግመሽ አታይኝ። የኔ ቀንበጥ አይዞሽ፣ እንድትጎጅብኝ አልፈልግም። በነገራችን ላይ እንዴት እንደምወድሽ ታውቂያለሽ አይደል? ካላወቅሽ ግን በጣም ነው የምወድሽ። ሚስት አለ አይደል እንዴ? እሷ አትበቃ? እኔን ለመሰለው እንደ አንድ ሴት ብቻ በቂ ነው ብለሽ ታስቢያለሽ? ብልህ ትመስልኝ ነበር፣ ግን ፈጽሞ ብልህ አይደለሽም።
እንዴ ነቃ ማለት አለብሽ። ነቃ ብለሽ ደግሞ ዙሪያሽ ያለውን በረከት መመልከት ይኖርብሻል። ዙሪያዬ የሚታየኝ በረከት ሳይሆን እርግማን ነው። እንዴ እርግማኑ ብቻ እኔ ባልሆንኩኝ እኔ ነኝ እንዴ? አዎ አንተ ነህ። በሰዓት ምን እንደምፈልግ ታውቃለህ? አርፌ በሰላም ስራዬን እየሰራሁ መኖር። እባክህ ተወኝ። በፍጹም አይሆንልኝም። አልተውሽም። ልተውሽስ ብል እንዴት አድርጎ ይሆንልኛል? ፈጣሪ ለእኔ እንድትሆኝ አድርጎ ነው የፈጠረሽ። እባክህን ተወኝ፣ ስራዬን ልስራበት። ዮዲትዬ ሙች አልተውሽም። እንዴ አንቺን ትቼ እኔ በምን ልደሰት? አልፈልግህማ። እኔ የምፈልገው ነገር ምን ሆነ ታውቃለህ? ሰላም፣ ሰላሜን ስጠኝ። አይ አልፈልግም የምትል ከሆነ ግን ቤቱን ትቼ ልወጣለሁ። ውጪ ሂጃ። እንዲያውም ተባረሻል። ምን አውቄ ነው ይህን የመሰለ ኬክ የሆነ ሰውነት ሳልበላው መሬት ላይ የምጥለው ይመስልሻል እንዴ? እንዴ እንደሱ ፈጽሞ አታስቢ። ይህን ገላ ሳልበላው ፈጽሞ ከዚህ ቤት ንቅንቅ የለም። አታፍርም ግን? እንዴ ምን የሚያሳፍር ነገር ተናገርኩኝ? እምወዳትን ሴት እወድሻለሁ፣ አፈቅርሻለሁ ብሎ መናገር ይሄ ኃጢአትና የሚያሳፍር ነገር ነው እንዴ? አዎ ማፈር አለብን። ያለ ፍረት ሁለት ሴት መመኘት ኃጢአት ነው። ኃጢአትም ከሆነ እጅግ ደስ እያለኝ የማደርገው ኃጢአት ነው የሚሆነው። እመኚኝ፣ በቅርቡ አንቺ አልጋይ ላይ ትወጫለሽ። ምን አለሽ? ምን አለሽ? እሺ እነግርሻለሁ፣ ግን ቃል ግቢልኝ። ከነገርኩሽ በኋላ ምንም አትይኝማ። እንዴ እኔ እቆጣለሁ እንዴ? እቆጣለሁ። አሁን ግን አልቆጣሽም። ያለሽን ነገር ሁሉ ንገሪ። ወደድሽም ጠላሽም በቅርቡ አልጋዬ ላይ አወጣሻለሁ አለ። ይሄ ባለጌ። እስኪ ተመልከችኝ። ምንም የሚጎለኝ ነገር አለ? ሰውነቴ አያምርም? አላምርም? ያምራል። ላንቺ የታየሽ ለምንድን ነው ለሱ ያልታየው? አይኑ ምንድን ነው የጋረደው? አላቅም። የኔ መቤት ታውቂያለሽ። ምን እንደሆነማ በደንብ ታውቂያለሽ። የፍቅረኛዬን አይን ምን እንደጋረደው አንቺ በደንብ ታውቂያለሽ። ምንድን ነው? ራስሽ እዚህ ቤት ባላስገባሽ ኖሮ ይሄኔ ሰላም ነበር የምንሆነው። ቆይ ግን ለምንድን ነው ባሌን ለመቀማት ያሰብሽው? የኔ መቤት ያንቺን ባል ለመቀማት ያረኩት ምንም ነገር የለም። አርገሻል። ባሌ ላይ ማስተፋቀር አሰርተሻል አይደለ? አዎ አሰርተሽበታል። መስተፋቀርማ አሰርተሽበታል። አዎ አስነክተሽዋል። የሆነ ቀመርማ ቀምረሻል። የሆነ ቀመር እንደቀመርሽማ ታውቆኛለህ። እኔ አውቄብሻለሁ። የሆነ ነገርማ ቀምረሻል አይደለ? ቀምረሻል። ምንም አይነት ቀመር አልቀመርኩም። ውጭልኝ። ወዴት? ከዛሬ ጀምሮ እዚህ ቤት ውስጥ ላይሽ አልፈልግም። ተባረሻል። ውጭልኝ። የትም መሄጃ የለኝም። የኔ መቤት እባክሽ አጨክኝብኝ። ለምንድን ነው የማልጨክንብሽ? ልጨክንብሽማ ይገባል። አንቺ በጣም ክፉ ሰው ነሽ። ክፉ የሰው ባል ለመቀማት ምንም የማይሰቀጥትሽ አይነት ክፉ ሴት ነሽ። ክፉ። የኔ መቤት ከአሁን ሰዓት ጀምሮ የኔ መቤት ማለት አይጠበቅብሽም። የኔ ተቀጣሪ አይደለሽም። እዚህ ቤት ምን እየሰራሽ ነው? ማነሽ? አቅሻለሁ እኔ። ምን? እዚህ ግቢ ምን ትሰሪያለሽ? ማንን ፈልገሽ ነው የመጣሽው? የአንቺ ሰራተኛ ነኝ። አንቺ ነሽ የቀጠርሽኝ። እኔ አልቀጠርኩሽም ሴትዮ። ሌባ ነሽ እንዴ? እዚህ ሰፈር በየጊዜው የተሰጣ ልብስ የሚሰርቁ ሌቦች አሉ ሲባል ሰምቻለሁ። ልትሰርቂ ነው እንዴ መጣሽው? አረ አይደለም የኔ መቤት ነው። አንቺ ሌባ። ብዬ ፖሊስ ሳልጠራ ከቤቴ አሁን ለቀሽ ውጪ። ቶሎ በይ ለቀሽ ውጪ ቤቴን። ውጪልኝ ሌባ። መርማሪ እንዴት ነህ? ምን ነው ደነገጥክ? ኧረ አልደነገጥኩም። እንደዚሁ ስላየሁ ገርሞኝ ነው። ለምንድን ነው የሚገርምህ? ፖሊስ አይቶ የሚደነግጥ ወንጀለኛ መሆኑን አታውቅም? አውቃለሁ። አንተም ወንጀል ካልሰራ ልደነግጥ አይገባም ነው ወይስ አንተም ወንጀል ሰርተሃል? አልሰራውም። እናትህ እስር ቤት መሆናቸውን ታውቃለህ? አዎ አሁን ጠይቄያን ነው የመጣሁት። እናትህ ይሄን ከመሰለ ቤት ወጥተው
በአራት ማዕዘን ግድግዳ ውስጥ ታጥረው እየኖሩ ነው። ስታያቸው ግን ምን ተሰማ? እንደ ልጅ እናቴ ታስራ ሳያት በጣም ነው ያዘንኩት። እንደ ዜጋ ግን ወንጀል የሰራ ሰው በነፃነት መኖር አለበት ብዬ አላምንም። በጣም ጥሩ። ስለዚህም ለምን የቀረችውን ወንጀለኛ የት እንደደበካት አትነግረኝም? ማንን ነው የደበኩት? ዮዲትን የት ነው የደበካት? በእርግጠኝነት ያላንተ እርዳታ ይሄን ያህል ጊዜ ከፖሊስ አትሰወርም ነበር። ዮዲት የት እንዳለች አላውቅም። ማን የደወለው? የስራ ስልክ ነው። በኋላ አወራዋለሁ። የስራ ስልኩ ነውብኝ ነው። አንዴ አውርቼ ልምጣ። ለምንድን ነው የምትዘጋብኝ? ለምንድን ነው የምትደውይው? እና የት ልደውል? እንድትደበቂ ሰው ቤት አስገብቼሽ ነበር አይደል? በምንድን ነው የተስማማ ነው? ስልክሽ ሊጠለፍ ስለሚችል እንዳትደውይልኝ ብዬሻል ነበር ብለኸኛል። እና ለምንድን ነው የደወልሽው? ሴትዮዋ ከስራ አባረረችኝ። ምን አርገሻት? ምንም አላረኳትም። እንዴት ነው ምንም ሳትናገሪያት የምታባረርሽ? እብድ ስለሆነች ነው። ምክንያቱም እብድ ነች። ሴትዮዋ በጣም ጨካኝ ነች። ባሏን አሳብዳ ጎዳና ነው ያለው። እናቱን ራሱ ቤት አስቀምጣ ትቀጠቅጣታለች ብታይ። ሲገርም መንታሽና ያገኘሽው። እንኳን ደስ አለሽ። አትቀልድ። አሁን ወደ ቤት ልመጣ ነው። ቤት? ስለምን ቤት ነው የምታወሪው? ቤት ውስጥ ማን እንዳለ ታውቂያለሽ? ፖሊስ? አዎ፣ እማዬ ታስራለች። እማዬን አሰሯት? እና ይህን ሁሉ ወንጀል ሰርታ በነፃነት እንድትኖር ነበር የጠበቅሽው? አንቺንም ካገኙሽ እድሜ ልክ ነው እስር ቤት የሚያስገቡሽ። ስለዚህ እዚህ ቤት እግርሽ እንዳይረግጥ። ቻው። ሄሎ። ምን መሄጃ አለኝ? እሺ አሁን የት ልሂድ? የስራ ስልክ እያወራሁ እኮ። እዚህ ቤት እግርሽ እንዳይረግጥ አልካት ዮዲት ነች አይደል? ኧረ አይደለም። ቤቱን የምትገዛው ሴት ነበረች። ማለቴ ሴት ነበረች እና ቤቱ አይሸጥም ትተነዋል ልላት ነው የደወልኩት። ሴት ነበረች። ቤቱን የሚገዛችሁ ወንድ አልነበር እንዴ? ወንጀለኛን ከህግ ደብቆ ማቆየት ራሱ ሌላ ወንጀል እንደሆነ ታውቃለህ? አዎ አውቃለሁ፣ ግን እኔ ማንንም አልደበቅኩም። እውነት ነው የምልህ መርማሪ፣ ዮዲት የት እንዳለች አላውቅም። እሱን እናያለን። መጣህልኝ የኔ ጌታ። ና ግባ። እኔ እኮ ትቀራለህ ብዬ በጣም አሳስቦኝ ነበረ። ና። አንቺን ፈልጌ አይደለም የመጣሁት፣ ስልኬን ረስቼ ነው። ዮዲት የለችም። የት ሄዳ ነው? አባረርኳት። ከዛሬ ጀምሮ ዮዲት የምትባል ሴት ቤታችን አትበጠብጥ። ምንድን ነው የምትሰሪው? ለምንድን ነው ያባረርሻት? በፍቅራችን መሀል ስለገባች ነው። እሷ ከመምጣቷ በፊት ሰላም ነበረ። እሷ ከመጣች በኋላ ግን ይኸው እንደዚህ ተበጠበጠ። ስለዚህ አባረርኳት። ስላባረርሻት ሰላም የምንሆን መስሎሽ ከሆነ ተሳስተሻል። መቼም ሰላም አንሆንም። ለምንድን ነው ማንሆነው? ወድጃታለሁ፣ በጣም ወድጃታለሁ። እዚህ ቤት እኔን የምትፈልጊኝ ከሆነ ግዴታ እሷ መኖር አለባት? አዎ ግዴታ ነው፣ መኖር አለባት። ለእኔ ያለሽን ፍቅር ወይም ስግብግብ ያደረገሽን ስሜትሽን መምረጥ አለብሽ። ከሁለቱ አንዱ ምረጭ። ሺህ ጊዜ አንተን እንደምመርጥ ታውቃለህ። ላንቺ ደግሞ ሺህ ጊዜ ዮዲት እንደምፈልጋት ነግሬሻለሁ። አንቺ ግን ልትሰሚኝ አልቻልሽም። እሰማሃለሁ የኔ ጌታ፣ እሰማሃለሁ። አትሂድ። የምትሰሚኝ ከሆነ ዮዲት መልሳ እዚህ ቤት እንድትመጣ ፈልጋለሁ። በምንም አይነት ሁኔታ እዚህ ቤት መልሰሽ አምጫት። እሺ አመጣታለሁ። እንዳትሄድ አመጣታለሁ። አታነሳም። መልሰሽ ደውይላት። እሺ ደውላለሁ። አትናደድ። ደውላለሁ። እናደዳለሁ። በደንብ ነው የምናደደው። አታነሳም። ይኸውልሽ እኔ ጋር ትዳር መስርተሽ በፍቅርና በሰላም መኖር ከፈለግሽ
የወዲትን እገባችበት ጉድጓድ ገብተሽ ይዘሻት ነይ። ስልኳን አታነሳም። የት ብዬ ልፈልጋት ነው? አላቅልሽም። እሱ የኔ ጉዳይ አይደለም። ብቻ ዛሬ የወዲትን እገባችበት ገብተሽ ይዘሻት መተሽ እዚህ ቤት ማደር አለባት። አለበለዚያ ግን የኔና ያንቺ ጉዳይ እዚህ ላይ ያከትምለታል ማለት ነው። ጨርሻለሁ። ይቅርታ አድርግልኝ። ሀሳቤ እኮ ሌላ ቦታ ሆኖ ነው። በጣም ይቅርታ። ችግር የለውም ግን ትንሽ የተረበሽ ትመስያለሽ። አዎ ሰው ጠፍቶብኝ ነው። ማን ነው የጠፋብሽ? ሰራተኛዬ ነች። ዮዲት ትባላለች። ዮዲት? አዎ ዮዲት።